ብቻችሁን የምታወሩ ሰዎች ይሄ ቪዲዮ ለእናንተ ነው። ሲከፋችሁም ስትደሰቱም ግራ ሲገባችሁም ጥያቄው ስትሆኑም ከራሳችሁ ጋር ለምታወሩ ማለት ነው። እንደውም እያለቀሳችሁ መስታወት ፊት ራሳችሁን ኮንፈርት የምታደርጉ ሰዎችም ትኖራላችሁ። ግን ጤነኝነት ነው። ከራሳቸው ጋር የሚያወሩ ሰዎች ኢማጂኔሽን የሆነ ሴናሪዮን ፈጥረው ረጅም ኮንቨርሴሽን ሊያደርጉ ይችላሉ። በዙሪያቸው ያሉት ነገር ሲከብዱባቸውም ራሳቸውን እንደመሸሸጊያ ያደርጋሉ። ፍርሃትና ተስፋ መቁረጥ ውስጥም ሲሆኑ ከአይምሯቸው ጋር ከልባቸው ጋር በጸጥታ በመቆየት ለራሳቸው ኮንፈርትን ይሰጣሉ። ራሳቸውን በጸጥታ ማቆየት ይችላሉ። ከሌሎች የማያገኙትን ምክርም ሆነ ለሰዎች የማይነግሩትን ነገር ለራሳቸው ሰሚና ተናጋሪ በመሆን ምቾትን ይሰጣሉ። ማንም ያልተረዳቸውን ንግግርና ለብቻቸው የሚታገሉትን ትግል ጥንካሬያቸውን የሚያገኙት ከራሳቸው ጋር በማውራት ከራሳቸው ጋር ማውራት ተስፋቸውን፣ ጥንካሬያቸውን፣ አቅማቸውን የሚገነቡበት የሚያገኙበት ኮንፈርት ዞናቸው ነው። ከራሳቸው ጋር የሚያወሩ ሰዎች ስለ ህይወታቸው፣ ስለ ምርጫቸው፣ ስለ እድገታቸው በጣም የሚያሰላስሉ። እንዴት አደራችሁ? ሰባሁል ኸይር። ምን መሰላችሁ? ነብዩላህ ዩሱፍ አለይሂ ሰላም ከሁለት ወጣቶች ጋር እስር ቤት ገቡ። ግና ሁለቱም ቀድመዋቸው ወጡ። ታዲያ ሲወጡ የሱን ነገር ላለቃቸው እንዲነግሩለት አደራ አላቸው። እነሱ ግን ረሱት። ሀጃውን ከነሱ ይልቅ ለአምላካቸው መናገር የነበረባቸው ነብዩላህ ዩሱፍ አለይሂ ሰላም ለዓመታት በእስር ቤት ቆዩ። ቀድመዋቸው ከወጡት አንደኛው አገልጋይ ሆነ፣ ሁለተኛው በስቅላት ተገደለ። ዘግይተው የወጡት ነብዩላህ ዩሱፍ አለይሂ ሰላም ግን ከግብጽ ሚኒስትሮች አንዱ ሆኑ። እናማ ያንቺ የኔ ፋይል አልተረሳም፣ ጌታችንም እኮ ረሽ አይደለም። ማን ያውቃል? ጉዳያችን የዘገየው ለምክንያት ሊሆን ይችላል። አላሁ ተዓላ በደንብ አብስሎ ሊሰጠን ይሆናል ኢንሻአላህ። አረቦች ምን ይላሉ መሰላችሁ? ኩሉ ተአኺር ፊሃ ኸይር። ነዓም ወላህ ፊሃ ኸይር ኢንሻአላህ። ማንኛውም የዘገየ ነገር ኸይር ነገር ይዞ ይመጣል ኢንሻአላህ። ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ዛሬ ያላብዛባችሁ እዚህ ጋር እንደዚህ መፈቀፍቀው ምን መሰላችሁ? እንደኔ በጣም የምትጨነቁ አዲስ እቃ ሲገዛ እንዳታባላሹ ተብላችሁ ወይ ስፖንጅ የስልኩ አንዴ እቃ ስናጥብበት አንዳንዴ ደረቅ ስፖንጅ አለ ስናጥበው እንትኑ የሚለቅብናል ማለት ነውና እና ለዛ ብዬ እንደዚህ ዘይት የሚሰራበት ቺፕስ የሚሰራበት ወይንም ጥብስ ነገር የሚሰራበትን ነገር እንዳታባላሹ ትባላላችሁ። ግን በኋላ እቃ ስናጥብ ዝም ብሎ እንትን ይላል ማለት ነው፣ ይላላጣል። ለዛ ብዬ እኔ በጣም የምጨነቃለሁና ዛሬ ለኔ የጠቀመኝና አንድ ነገር ላጋራችሁ ብዬ መጥቻለሁ። ከወደዳችሁ ደግሞ ተጠቀሙበት፣ በጣም አሪፍ ነው ማለት ነውና በውሃ ስታጥቡት ሀተ ያኒ ምናልባት ዘይት የሚያላቅቀው ሳሙና ከገዙላችሁ እሰየዋ። ግን እሱ ካልገዙላችሁ ክሎሪክስ ምንም እምቢ ብሎኛው እኔ እንደዚህ ያደረኩት ማለት ነውና ዘይት ስለሆነ ማለት ነው። ምንድነው ያደረኩት? አያችሁ የሚወጣው ቆሻሻ እሳት ላይ ነው ጣድ ያደረኩት። ይሄንን ጣውላው ራሱ ወይንም ቺፕስ መጥበሻው ራሱ ዶሮ መጥበሻው ራሱ ድስት እሳት ላይ ሎክሻለሁ። እሳት አለ ከታች እና እሳቱ ያቀልጠዋል። ልክ ሲያቀልጠው እኔ ደግሞ በመንድል ጥርግ አረጋዋለሁ ማለት ነው። ፎጣ ሊያቃጥለው ይችላል። ማይቃጠል ፎጣ ከሆነ በፎጣ መጠቀም ትችላላችሁ። ፎጣው ግን ውሃ ሊኖረው አይገባም። ውሃ ሊኖርበት አይሆንም ማለት ነው። ምክንያቱም ውሃ ዘይቱን እዛው ላይ ነው የሚያቆመው። ስለዚህ ውሃ ቀዝቃዛ ስለሆነ ማለት ነው። ልክ ደረቅ እጃችሁን እንዳያቃጥላችሁ በሆነ ነገር ያዛችሁ በደረቅ ነገር ማለት ነው እዛችሁ መንዲል ወይንም ሶፍት ካለ ከቤቱ እንደዚህ ጥርግ አድርጉ። ካልሆነ ፎጣ ማይቀልጥ ወይንም አንዳንዴ ይሄ እሳት ነገር ያኔ ትኩስ ነገር ስንይዝበት ሚቀልጥ ፎጣ አለ ማለት ነው። እንደዛ አይነት ፎጣ እጃችሁ ላይ ያቃጥላችሁ ስለሚችል ተጠንቀቁ። እና እኔ በሶፍት ነው ያደረኩት። አያችሁ ጥርግ ነው የሚያደርገው። ይሄ እሳቱ ሲያቀልጠው እኔ ጠርገዋለሁ ማለት ነውና ከዛ በኋላ በስከመጨረሻም አጥበዋለሁ ማለት ነው። ቅባቱ ከሄደ በኋላ ምናልባት እኔ እንደኔ የሚያስጨንቃችሁ አሁን በቃ ከዚህ ምንም እንትን ያኔ ሳሙና ዝም ብዬ አስፈንጂው ዝም ብዬ ያረግና አያችሁ የወጣው ቆሻሻ ማለት ነው። በጣም ፈክፍጌ አለቅም ብሎኝ ነው ይሄንን ሲስተም ያመጣሁት። እና አያችሁ
አስተሳሰብ እላችኋል። እኛ የመዳም ቅመሞች አስተሳሰባችን በጣም ስማርት ነው። ይሄው በስከ መጨረሻም አጠብኩት ማለት ነው። እስቲ ካጠብኩት በኋላ ደግሞ በሶፍት ሲወለውለው ታያላችሁ። ምንም አይነት ቆሻሻ አይወጣም። እና ወደ መዳም ቅመሞቼ በሰው ቤት ያለን ማለት ነው። እና እንደዚህ አይነት ነገር ሳይጮባችሁ በፊት እንግዲህ የእነሱን ጩኸት እኛና እኛንን የምናውቀው ሳይጮባችሁ በፊት እንዳይበላሽባችሁ ለማለት ነው። ይሄ ቪዲዮ ይጠቅማችኋል። እንደኔ ያኔ በጣም እኔ ደግሞ ትንሽ ነገር ከተበላሽብኝ በጣም ነው የምጨናነቀው። የሆነ ችላ ብዬ ማለፍ አልችልም። ያኔ ሊያወሩኝ አልፈልግም ማለት ነው። እና እንደዛ ነው እላችኋለሁ። ይኸው እስከ መጨረሻ ማጥቤዋለሁ። አሁን ደግሞ እስቲ በሶፍት ተጠርገዋለሁ። አያችሁ ምንም አይነት ያኔ የለም ቅባት ማለት ነው። እና በሁለቱም በኩል በሶፍት ሲወለውለው አያችሁ ልክ አዲስ እንደተገዛ ነው የሆነውና ስጋ ሲጠበስ ስጋ ቅባት ስለሚሆን በጣም ሙሉ ያደርገዋል ማለት ነው። ቦታውን እንዳለ በቃ አይለቅም። በሳሙና ፈገፈኩኝ፣ ክሎሪክስ ጨምሬ ፈገፈኩኝ። ምንም ነገር ሊለቅ ይለኛል። ከጠቀማችሁ ብዬ ነው። ለኔ የጠቀመኝ ሞክሩት።